ከሃይሚ ጋር ሊወዳደሩ ደግሞ ይሄ እኮ ማለት ነው እነሱ ሃይሚን በሃይሚ ስለሚቀኑ ብቻ ነው ይሄ የሚያደርጉት። ሃይሚ ግን መቼም ወድቃ የምትወድቅ ሴት አይደለችም። ሰምተዋል መቅድዬ ቤቱ ለቃቅሞ ሊያወጣን ነው። አሩ ሃይሚ ጋር ዘላለሙን ይፎካከራል እንደ ህዝቡ። ለነገሩ ሀሰን ምን ያደረገ ያበላሸ ብሩክ ነው። እሱ ቢያከብራት ሁሉም ሰው ያከብራት ነበር። እሱ ያስከብራት ነበር። ይሄ እኮ ደረሳ ያገሬ ደረሳ ቆሞ ኤፍሬምን እኮ ነው በር ላይ ይቁም የሚለው። ይሄ ማፈሪያ ይሄ ሙልጭ ያለ ፊቱ ምን ይመስላል? ዘበኛ እንኳን ስራ ነው ያስጠላ። ዘበኛ ማይናቀም የቤት መወልያ መስል ይሄ ድሳታ ምንድነው? መልኩ አያምር፣ ምን አያምር፣ ቁመቷ አያምር። ወንድ ነው እንዴ? ግን ወንድ አይመስልም። ምን ለሌላ ድምፁስ የሴት እኮ ነው የሚመስለው። ድምፁስ የሴት እኮ ነው የሚመስለው። እኝኝኝኝኝ ይላል ዝም ብሎ እኝኝኝኝ ያርጋው። ሴታ ሴት ወንድ ልጅ ወንድ ሲሆን ነው የሚያምረው። ወንድ ልጅ ሆኖ እንደ ሴት ሲሆን ደስ አይልም። ሴት ልጅ ማለት በቃ ሴት ልጅ ማለት እንትን የወረደች ወይም ዝቅ ያለች ማለት አይደለም። ሁሉም ሰው እኩል ነው። ገባችሁ? ለምን አሳዘነኝ? ቡርኬ ሳዘው እንደ ሴት ከሷ ጋር ቁጭ በል ስለው ቁጭ ይላል። ሴታ ሴት አንተ በራስህ ምራ፣ ኑር ሰው ያዝ። አንቺ እንዴት እነሱ ሃይሚን ከፍ ስላላደረጉ ማንም እኮ ሃይሚን አይጥላትም። ሃይሚ እኮ መቼም የተከበረች ሰው ይወዳታል፣ ያከብራታል። ከሰው ዘንድ አይደለም የተሰጣት ከእግዚአብሔር ዘንድ ነው ስጦታው። ገባችሁ? ስለዚህ ሰው ወዶ ፈቅዶ አይደለም፣ ሰውን የሰጣት ፈጣሪ ነው። ስለዚህ ምንም ማድረግ አይቻልም። ይኸውላችሁ የምትቆምበትን ገና ይከፍላሉ። እያንዳንዷ ይታደሉታል እንጂ አይታገሉትም። የሃይሚን ኦዲየንስ እንዲህ ብላችሁ ስማውጡ ይታደሉታል እንጂ አይታገሉትም። ምንም ማድረግ አይቻልም። መልካም የመቃጠል አመት የመቃጠል ወር ይቀጥላል። ዝም ብላችሁ ትቃጠላላችሁ። እኛም ደግሞ ከኛ ጋር ከተፋለማችሁ አንላቀቅም። ይሄን አምናችሁ ነው የምትሄዱት። ስትሄዱ ደግሞ እንደማንላቀቅ እያወቃችሁ በሰራችሁት ቪዲዮ ልክ እናሳያችኋለን። እናንተም ኑ ከፈለጋችሁ ችግር የለውም። እኝኝኝኝ ይላሉ እንደ ደግሞ ዝም ብለው። አንቺ ሰው እንዴት ነው ሚዲያ ላይ ወጥቶ ከኦዲየንስ ጋራ እልክ ተያይዞ? ኦዲየንስ እኮ የሚያየው ሰብስክራይብ አድርጎ የሚከፍለው ወዶ የሚያየው እንዴት ነው? አንቺ ኦዲየንሱን ማክበር አለብሽ። ኦዲየንሱን አይደለም እኮ እነሱ ማን ነው ዞር ብሎ የሚያያቸው? ቆይ እኛ ባናይ የመዳም ቅመሞች ባናያቸው ማን ነው ዞር ብሎ የሚያዩ ቪዲዮአቸውን? ግን እነሱ እየመጡ እግራቸውን ወደኛ ክብር ቢሰጡ ክብር እንሰጣለን። ክብር ካልሰጡ የምንም ክብር የለም። እኛም እኮ የተከበርን ነን። ቤተሰብ አለን፣ ወላጅ አለን፣ ሁሉ ነገር የተሟላልን ሰዎች ነን። ነገር ግን ቪዲዮ ስላየንላቸው ሰብስክራይብ ስላደረግን ሰብስክራይባችሁንም ታጣላችሁ። እኔ ነግራችኋለሁ ብያለሁ። እኔ ከቆረጥን ቆርጠናል። አክብሩት፣ ይከበራላችሁ። ካላከበራችሁ መቼም አትከበሩም። ይሄን ማወቅ አለባችሁ። አለቀ። የወረደ ምንድነው አስተሳሰባችሁ? ዘላለም የወረደ አታዩም? እንደ ሴቶችን የሚያከብሩ ሰዎችን አታዩም? ትልልቅ ቦታ ላይ ያሉ ትልልቅ ደረጃ እናንተ እኮ ተራ ዩቲዩበሮች ናችሁ። አዶናይን ይመልከት እስኪ። ሴት ልጅ እንዴት ክብር እንዳላት ጠዋት ተነስቶ ሴት ልጅ ሲያከብር፣ ሴት ልጅ ሲያሞግስ፣ አይዞሽ አንቺ ቆንጆ ነሽ፣ አንቺ በርቺ። እስኪ ይማር ከነሱ የሴት ልጅ ክብር እንዴት ነው? ባልሽ ይገኛኝ እኔ ባልሽ የሚሆነው ከወንድምሽ ጋር ይላል እንዴ? እኔና አንቺ ነን ህይወታችን የምንኖረው ይላል እንዴ? መጀመሪያ እሷን ሲያከብራት ማንም አይነካም። አሁን ድሮ እኮ እነ ኤፍሬም በመካከላቸው ገብተው አያውቁም። የሱ ወንድሞች ግን በሷ ስም ዩቲዩብ ሲሰሩ፣ በሷ ስም ቲክቶክ ሲሰሩ ነበር አይደል እንዴ? የኤፍሬም የሃይሚ ወንድሞች መች ገብተው ያውቃሉ? ተከብረው በራሳቸው ስራ ይሰራሉ፣ በራሳቸው ሙድ ይሄዳሉ እንጂ ሰውን አይነኩም። ሲያወሩ ግን ትክክለኛ ንግግር እንደ ወንድ ነው የሚያወሩት ካወሩም። ከዛ ውጪ እንደነሱ መጥተው ኝኝኝኝኝኝኝ አንተ እንትን ነክ ብለው ተሳድበው አያውቁም። የሚያወሩትን ያወራሉ። በቃ ማውራት የሌለባቸውን አያወሩም። ስለምን? ወንዶች ስለሆኑ። ወንድ ልጅ እንደ ወንድ ሲሆን ነው ደስ የሚለው እንጂ ወንድ ልጅ ዝቅ ሲል ወይም የማይሆን ነገር የወረደ ነገር ሲያደርግ ደስ አይልም። ያ ማለት እንደ ቦጋለ ዝም ብሎ አፉን የሚከፍት አብሮ የዋለውን ሰርታ ከእጇ የጎረሰውን ረስቶ ከሱ ጎን ሆና እሱን አትንኩብኝ ስትል የኖረችውን ሴት ዛሬ ላይ ያወረዳ ሰው አየው ቦጋለ።
የወረደ ሰው አየው ቦጋለን ምንም ወጣቱ ከሱ ምንድነው የሚማረው? ወጣቱ ይሄ እንደዚህ ለዚህ ያበቆችውን ሴት ለዚህ ደረጃ ያደረሰችውን ሴት እንዲህ ውጪ እያለ ሲገፈትር እሱ ወጣቱ ከሱ ምንድነው የሚማረው? ምንድነው እሱ የሚያውቀው? ንገርሽ እስኪ። ይቺ የምትገፈተር ሴት ናት እንዴ? ይቺ እኮ ተነቅሷት ቢሄድ እኮ አያፍርም እኮ። ለዚህ እግዚአብሔር እሱ የተነሳበትን ብረሳ እኛ አንረሳ። የወጋ ብረሳ የተወረጋ አይረሳ። እግዚአብሔር እሱ ብረሳ እኛ አንረሳ። ሲመጣ ጀምሮ አንገቷ ላይ ሲያስርላትኝ ሴት ልጅ እኮ ከወንድ ልጅ ጎን ስትሆን እኮ ብዙ ነገር እኮ እንትን ይቀልል ብሎ ምን እንደሚመስል ከነ ቁመናው ከነ መልኩ እንኳን ማየት ለውጡን ማየት አለበት እኮ። አብራው ለምን ልንገርሽ፣ እሱ እኮ ማለት ነው እግዚአብሔርን እኔ አሁን እንዲህ ተናግራለች የሚለው ካለ ይናገር። እሱ አንድ ቲሸርት እና አንድ ቡኒ ሱሪና አንድ ጥቁር ቲሸርት ነበር። እሱን እኮ ቀይራ የማትለብስ ሰው ነበር። ዛሬ ላይ ግን ከሀይሚ ጋር ሀይሚንም አንተ ከፍ አድርጋታል፣ እናመሰግናለን። ግን ሀይሚም ከጎን ነበረች፣ ሲታግዝ ነበር። አንተ ስትታመም ከጎን ደስ ስልክም ስመችክም ከጎን ስደላህም ስከፋህም ከጎን ነበረችን ሴት ዛሬ ልጅ ዛሬ ላይ ቤቴ ነው ወንድምሽ ቤት አይገባም ማለት አይገባም። ለምን ብትል እሷን ካከበርክ እሷን ከወደድካት ቤተሰቦቿን ማክበር ነው። ካለበለዚያ ታንቀ መሞት ነው። ካልሆነ ደግሞ እሷም ደግሞ ቤተሰቦቿን አጣ ካንተ ጋር መኖር አትችልማ። ከምንም ቤተሰብ ይቀድማል። ከቤተሰብ ተወልደን አድገን አይደል እንደ ባል ላይ ምን ደርሰው ባልን የምናገባው ባልን አግብተን በኋላስ ከዛ በኋላ ባልን ይዘን ባላችንን ይዘን የምንሄደው ወደ አባታችን ወደ እናታችን ቤት ነው። ይህ ማለት ደግሞ ወንድም ማከበር አለበት፣ እህት ማከበር አለባት። ለምን ብትል ከሷ ጋር መኖር የምትፈልግ ከሆነ እሷ እውነትም የምትወዳት የምታፈቅራት ከሆነ ነው ይህ ማድረግ የምትችለው። ግን የማታፈቅር የማትወድ ዝም ብለህ ለጥቅም የቀረብከት ከሆነ ይሄን ማድረግ አትችልም። ለምን? የወረድክ ስለሆንክ፣ አስተሳሰብክ የወረደ ስለሆነ። ሀይሚ ማለት ግን እንዲህ የምትናቅ ሴት አይደለችም። ልንገር ብዬ ነው። ምናልባት እድሜያችሁ ቅርብ ለቅርብ ሊሆን ይችላል፣ ምናምን አብራችሁ ብዙ ቆይታችሁ ሊሆን ይችላል። ልንገርክ ብዬ ነው። ከታች ሆነ ከሆነ ብዙ አመትም አብራችሁ አሳልፋችሁ ሊሆን ይችላል። አብራችሁ ገብታችሁ ወጣችሁ በልታችሁ ሊሆን ይችላል። ይህ ማለት ሀይሚን ያስንቃል ማለት አይደለም። ሀይሚ መናቅ አለባት ማለት አይደለም። ሀይሚ ማከበር አለበት። በዛ መሃል ውስጥ ምንድነው እሷ ከጎኒ ባትኖር እኮ ጓደኞችን እያየ አይደል እንዴ? በስንት ሰብስክራይብ ላይ ናቸው አሁን ያሉት ካንተ በፊት የጀመሩት። ይሄን ለምንድነው ማሰብ ያቃተ? ለምንድነው ክብር የማይወድልህ? ክብር የማይወድልህ ከሆነ ትዘቀዘቃለህ። አለቅህም። ስለዚህ ምንድነው እኛን ራሱ ቆመ እንኳን ሀይሚን ብቻ አይደለም ይቅርታ ማለት አለብኝ። እኛን የመዳም ቅመምንም እዚህ ጋር ስለናንተ የሚከራከረውን ኦዲየንስንም ይቅርታ መጠየቅ አለብኝ። ያለበለዚያ ዘላለምን እያለቀስክ ነው የምትኖረው። ምናልባት ጥርስ ስለሳቀ አይደለም ውስጥ በጣም ተቃጥሏል፣ አሯል፣ እናውቃለን። ጥርስ የምትስቀው ለእኛ ስትል ነው። እኛ ለምን አለቀሰ ስለምንል ነው ብቻ ነው የሚስቀው። ቦጋለ ይግባችሁ። ጥርሱ ብቻ ነው የሚከፈተው፣ ውስጡ በጣም አሯል። ለምን አንወደውማ? የሚያደርገው ስራ ይዘገናል። በጣም ነው የሚያስጣላው። ስለዚህ ሀይሚዬ የኔ ውድ እንወድሻለን። ሌት ጎ ወደፊት አብረን ይዘን ነው የምንሄደው። ስለዚህ ምንም ማድረግ አይቻልም። ስጦታው ከላይ ነው። ያው እንወድሻለን ሀይሚዬ፣ የኛ ቆንጆ ልጅ ምንም ስተት የለባትም እኮ እሷ የኛ ቆንጆ ልጅ አይላቭ ቢዩቲፉል ከነ ንግግሯ ከነ ወደ ነገሯ ከነ ስነ ስርዓቷ። ዛሬ ወንድሟም እንኳን ስነ ስርዓቱን ይዞ ነው የቆመው። ገብቼ እንኳን ልግባና ብሎ እንኳን አልታገለም። ከነሱ ይማር ስነ ስርዓት፣ ከነሱ ይማር። ያ ቤት ማለት የሃይሚና የብሩክ ነው። እኔ የገረመኝ እዛ ቦታ ወንድሟን ይዛ ቢስገባ ምንድነው እንትን የሚለው? የሷ ቤት አልነበር እንዴ? ዛሬ ላይ ምንድነው የኛ ቤት እኮ ነው አይገባም የሚለው? የኢትዮጵያዊ እንትን ነው እንዴ? ቤቱን እኮ አልሰራውም።